ሰላም ሰላም ጤና ይስጥልኝ ክብሯትና ክብሯን የኔ የብርቱካን ፋፊቱ ቻናል ፋሚሊዎች ሰላማችሁ ብዝዝት ይበልኝ ወዶቼ ሁላችሁም በሀገር ውስጥ ሀገር ውጭ ያላችሁ የኔ ተመልካቾች ማለት ነው። ዛሬ ጉዴ ልንገራችሁ ማለት ነው። እና አሁን ይሄ የኔ እግር ነው ያላችሁ ተኝቼ ያሉት ዶሪቱ ነው የት እንደወለደ ማለት ነው። ጋይስ ይኸው አጎበር ነው አረጌ ነው ቢምቢ ባለፈው አቅቶኝ ነበርና ቢም አጎበር ግዢ ብላችሁ ነበርና አጎበር ሰው ጋር ቤተሰብ ጋር አግኝቼ አመጣሁ ማለት ነው። እና ይቺ ዶሮ ሁሉም ዶሮችን ይጀምሩና ሰው ጋር ነው የሚወልዱት ጋይስ እንደው እግዚአብሔርን እኔ ጀምረው ሰው ጋር ነው የሚወልዱት ማለት ነው። አሁን ትናንትና አንድ ጎረቤት ወልዳ ትኩሱን ዶሮሽ ወልዳለኝ የኔ እንደሆነች ምናምን ስላት አይ የኔ ትሆን ማቱን ማላቅም አልኳት። ያንቺ ዶሮንም እኮ ነው አለችኝ። ከዛ ጣጣ መጣችና ሰጠችኝ እንቁላሉን ሴትየቱ ጎረቤት ማለት ነው። ገና መጀመሯ ነው። ዛሬም እንደለመደ ሄደቻች ዶሮ ይቺው ዶሮ ማለት ነው። ግን እንቁላሉን ሰጠች ሴትየዋ። አሁን እላችሁን ነይ እንቁላል ተቀመጪ እንቁላል አስቀምጣት አልወልድም መልሳ ወደዛው አጥሩን ደፋፈንኩኝና እኔም ተኝቼ ዶሪቱም ይኸውላችሁ አስቀምጬ አልጋ ላይ አውጥቼ አልጋ ላይ ወለደች እላችኋለሁ። እኔ ደግሞ ዛሬ ባዘው ቅዳሜ ነውና ያውጣችሁ እኔ እንቁላል ፍለጋ ሄዳለሁ። እነሱ ደግሞ ማሳ ይወልዱብኛል። ጋይስ ምን ላደርጋቸው? በቃ በእኔ ጭድ ባስቀምጥ ምን ባረግ እምቢ አሉኝ። ጭድ ባረግ ምንም ብር እንቁላል ባስቀምጥ እምቢ አሉኝ። በቃ ምን ላደርጋቸው? በማርያም ሂጂ እንደውም ልኮና ሂጂ በቃ አሁንማ ወለድሽ እና ጋይስ ምን ላደርጋቸው? በማርያም ግራ ገባኝ። አሁን እንግዲህ አልጋ ላይ ወለዲ። እሺ ወይኔ ደግሞ ተኝቼ ምን ሰታይልኝ ባዘው እና ቆየ የገዛሁትን እንቁላል አስገባላችኋለሁ ማለት ነው። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ ቤተሰቦችን። ለብርዱ ብዬ እስተካልሲን የምተኛው እግሬ አንቀሳቀስ እያለኝ የብርድ ጉዳይ እንደሆነ ብዬ ነይ ወረጅ ነይ ላውጣሽ ያውልሽ ነይ ወረጅ እናቴ ወረጅ ሂጂ። ምነው ሸዋ አሯንም ማርታለች ይውላችሁ። አይ የጌሽ ይዘለቃል። አሁን ይኸውላችሁ አሯን እዚህ ጋራችሁ እግዚኦም ይሄው አሯንም ማራችሁ እንቁላሉን ጣሌ ማለት ነው። ቆይ ደግሞ ያለው ላስገባ ቤተሰቦቼ። እንግዲህ እኔ እንደዚህ ኮኝ ራሱ ከየት እየወጣሁ መስራቴን አልተውም። ምክንያቱም ለእኔ 5 ብርም 10 ብርም የምሰራው ስራ ያስደስተኛል። እንግዲህ ቅዳሜ ማክሰኞ ሐሙስ ገበያ ያለና ሰዎች አይሸጡልኝም። ተንኮላቸው ማለት ነው። ሰዎች ገበያ የሚሸጡትን መንገድ ላይ ሸጡልኝ ስራቸው መንገድ ላይ ቆሜ ነው የምገዛው። ገበያው አልገባምና አይሸጡልኝም። ግን ዛሬ ደግሞ የገዛሁትን እንቁላል ላሳያችሁ ማለት ነው። እገዛለሁ እንቁላል ምክንያቱም 5 ብርም ገባችሁ 10 ብርም በጣም እጅግ ነው ማለት ነው። ይሄ ዶሮች ግን እኔ የምገዛቸው ዶሮች ግን ማሳጅ ይወልዱብኛል። ይሄው ዛሬ እንግዲህ እንዳስገባሁላችሁ በግድ አልጋ ላይ ያስወለኳት ማለት ነው። አልጋ ላይ ቤት መስራው ያው እስኪ እና እኔ እንደዚህ ሆነኝ እንኳን አላረፍኩምና ሁላችሁም አበረታቱኝ። እንግዲህ ገበያ እንደዚህ ለብሼ ሄድኩት። ይሄን እንደዚህ አርጌ ነው ገበያ ቆይቼ መጣሁ ማለት ነው። ፍሪጅ ሙሉ አረጋለሁ። ወደ 500 እንቁላል ገዝቻለሁ። እሱ ምንድነው ወደ 500 እንቁላል ገዝቻለሁ። ፍሪጅ ስላለኝ ፍሪጅ አረኩት። ፍሪጁ በጣም ባወር ያለው ስለሆነ ሌላ ለምንም አልጠቀመው እነሱ ብቻ ነው የምጠቀመው። አግዳሚ ነው ማለት ይሄ ደግሞ ዛሬ ገዛሁት እንቁላል ነው ማለት ነው። ዛሬ ቅዳሜ ነው። እናንተ ጋር ስንት ነው እንቁላል? እኛ ጋር አሁን 15-16 ብር ነው አንድ እንቁላል ማለት ነው። እስከ 30 ብር ገብቶ ነበረ በፊት።
እስከ 30 ብር ገብቶ ነበርና መንገድ ላይ ደግሞ አይሸጡልኝም። በታው ማርያምን በገበያ 15 ሲሸጥኝማ 16 ትገዛለህ ማለት ነው። ግን እኔ 1 ብር 2 ብርም ባገኝ ለምሳሌ በጣም ያስደስተኛል ብዬ ነው። እንደ በፊቱ ተቀጠለ እስከ 27 እስከ 28 እስከ 27 እንደው ቢያንስ እስከ 26 ይሄዳል። እንደሱም የማይቀጥል ተሆነ ያኔ 2 ብርም 18 ብርም 20 ብርም ብሸጠው ያ ጥሩ ነው ብዬ ስራ ነው ብዬ እና ይኸውላችሁ እንደዚህ ኮኝ ይላችሁኝ ወደ 500 እንቁላል ገዝቼ አስቀምጫለሁ ማለት ነው። ቢያንስ አያችሁት 500 በ25 እንኳን ቢሄድልኝ ትርፉን አያችሁት 500 በ25 ቢሄድልኝ 5000 ብር ያተርፈኛል ማለት ነው። እና ያው እሱ የፈቀደውን ያትርፈ ብዬ ይኸውላችሁ ቁጭ አልኩላችሁ ማለት ነው። እና አበረታቴ ቤተሰቦቼ ያው ስራዬ ሁሌ እንደሚያስደስታችሁ ያው ተስፋ አደርጋለሁኝ። ሁሌ የምታበረታቱኝ በስራዬ ሁሌ ትደሰታላችሁ ማለት ነው። ማለት በብቅ ነው ይዤ የመጣሁት ዛሬ ደግሞ የስንዴ ብቅ ነው ጋይስ። ይሄ ደግሞ ብቁ ለከፍት ለጥጃ የሆነ በተላታሽቶ ማለት ነው። እና የዛው የሰዎቹ ነው ብቁም ቋጥረውበት የመጡት በብቅ በጤፍ ረንዳሰብሮ በብቅ በጤፍ የዛሬው ደግሞ ትኩስ እንቁላል ነው ማለት ነው። በጣም ትኩስ እንቁላል ነው። በብቅ በጤፍ እየቋጠሩ ነው ሰዎች የሚያመጡት። በጭድ እየቋጠሩ ነው ተሩቅ ሲመጡ እንዳይሰበርባቸው ማለት ነው። እና ይሄን ይመስላል እላችኋለሁ የዛሬ ቪዲዮ። እና ግን የሚገርመው ነገር የሚያሳዝነው ነገር ምን ታውቃላችሁ? እኔ ስታጣ ዶሮቹ ሄደው ሌላ ጋር የትም ነው የሚጥሉት። እኔ አሁን ጎረቤት ወልዳ ሰጠች ማለት ነው። ወልዳ ዶሮሽ ወልዳለኝ እንዲና ብላ ያው እንዳሳየኋችሁ ማለት ነው መግቢያ ላይ ጎረቤት ሰጠችኝ እላችኋለሁ። ማሳም መውለድ ይችላሉ። ማሳም ተወለዱ ደግሞ ድመትም ይበላዋል። ገባችሁ? ድመትም ይበላዋል። ግን አለመታደሊ ከምር አለመታደሊ ነው። ሁሉም ናቸው እንዲህ ጀምረው የሚሄዱብኝ። እኔ የሌባ ገንዘብ አረጉብኝ። ገባችሁ? እኔ ማርያምን እኔ ሰው ገንዘብ እንደዛ 5 ሳንቲም የለብኝም። እኔ የሌባ ገንዘብ አረጉብኝ። እኔ ጥሬ ግሬ ነው ማድረው። ይሄው እያያችሁ ነው። እንዲሁ ሆኜ እንኳን አልቀመጥም። ምክንያቱም እኔ የሰው እጅ ላይ ነው። የሰው እጅ ማየት የለብኝም። ገባችሁ? የሰው እጅ ማየት የለብኝም። ያው ያገኘሁትን አንዳንድ ቀን ብዙ አገኛለሁ፣ አንዳንድ ቀን ትንሽ ያገኛለሁ። አሁን ዛሬ ተመስገን ነው። ይሄን እንቁላል በማግኘቴ ደስ ብሎኛል በጣም። ትንሽ ተጎረቤት ድምጽ ይገባብኛል በጣም ይቅርታ ማለት ነው። ይቅርታ እና እንደዚህ ሰርች ሳገኝ አሁን ይሄንን ፍሪጆ ሞልቷል። የገዛሁትን እንቁላል ደግሞ አሳያችኋለሁ ማለት ነው። ምን ላይ እንደማደርገው አላውቅም። ፍሪጅ ሞልቶብኛል። በባሊ አርጌ ስለሆነ ሞልቶብኛል የገዛሁት እንቁላል ማለት ነው። ግን በእናንተ አካባቢ ስንት እንደሆነ ኮሜንት ላይ አድርጉልኝ። እንቁላል ስንት ነው? ምርጥ እንቁላል በጣም የሆነ አንድ አይነት ተመሳሳይ እንቁላል የሆነ ስም የሚፈልገው አይነት እንቁላል ነው። ዛሬ እንቁላል ቆለልኩት እኮ ጋይስ ቆለልኩት። እና ዛሬ ይሄን እንቁላል ስለገዛሁ ያ በመታወት ትንሽ አባለው፣ ግን ይሄን ስላገኘሁ በጣም ደስ ብሎኛል። እስኪ ልዳብ ሰባብሬ እንዳልጥለው እብቅ ስለሆነ ውስጥ ላይ ይሸረታል። ኦ ማይ ጋድ ትላላችሁ። ደስ አይልም? ደስ አይልም? ደስ ይላል፣ ደስ ይላል። ይላችሁ ይሄ ደግሞ ለጥጄ እራት ቻልኩ ማለት ነው። ገባችሁ? ብቻ ለጥጄ እራት ቻልኩ። ይሄን ባተላሽታ አድርጌ እሰጣታለሁ። የስንዴ ብቅ ነው። ባተላሽታ እሰጣታለሁ። አራቷን ቻለኝ ማለት ምርጥ ብቅ ነው ማለት ነው። እስኪ ልዳብሰው ካለ ምናልባት
አይ የለም። እና ይሄን ይመስላል ሰዎች ላይክ ማድረጋችሁን እንዳረሱ። ምክንያቱም ላይክ የምታረጉት ወይ የሚይዝልኝ ሰው አይደለም ወይንም ደግሞ የሚጨፍርን ሰው ብቻ አይደለም ማበረታታት ያለባችሁ። እንደኔም እንደዚህ ኮኑ የሚሰራውን ሰው እኔም ብቻ ሳይሆን ሁሉንም ማበረታታት አለባችሁ ማለት ነው ቤተሰቦቼ። ያው እኔ ባለኝ አቅም እየወጣጣራለሁ ላለመውደቅ ገባችሁ። እኔ ነገ ስኬታማ ስሆን ሰውን ስኬታማ አደርጋለሁ ማለት ነው ቤተሰብ። እኔ ስኬታማ ትሆንኩ ቢያንስ ሰውን ስኬታማ አደርጋለሁ። ከኔ ህይወት መማር ይችላል ማለት ነው። እና ይሄን ይመስላል ሰዎች። ዳመና ነው እላችኋለሁ። እንደዚህ ኮኝ ማለት እንደዚህ ኮኝ ገበያ መሄድ ማለት እንግዲህ አስባችሁታ። ሰው እንደዚህ ኮነሽ ኧረ አንቺ ጥሩ አይደለም ምናምን ይሉኛል ሰዎች። እንደዚህ ኮንሽ ምናምን አንቺ ጥሩ አይደለም ይሉኛል። ሆኖም ግን ያኔ አንዳንዱን ደግሞ ያደንቀኛል። ላይ አንቺን ይለኛል ማለት ነው ጋይስ፣ አንቺን ይለኛል። ለጊዜ ነው አመቤት። እስኪ ምን ይጠርኩት ምን የሞባይል እንትን ነው የጠርኩት። ቆይ ከርናለሁ ምናምን ኖርማል ነገር ነው ይሄ። ሁላችሁ ባለው እዚህ ጋር ተቀምጧል። ምክንያቱም ፍሪጁ በጣም ስለሞላብኝ ነው። ይሄን አልብሾን ላቧራው ገባችሁ እና በላሳያችሁ። ይሄ ፍሪጅ ይሄ ነው እንደምታዩት ማለት ነው። እንቁላሌ ይሄውላችሁ። እንቁላሌ እቺ ትንሿ ባሊና እቺ ትልቁ እዚህ ጋር ያ ላሳያችሁ ብዬ ነው የገዝቼ የከዘምኩት እና ያኔ ራሴን ላለመጣል ማለት ነው ይገባችሁ። ይሄው ሰውን አሁን ለምሳሌ ወደ ይሄው በይሄ ደግሞ ትልቁ ባሊ ነው። ያቺ 10 ሜትር ናት። ይሄ 20 ሜትር ባሊ ነው። ይኸውላችሁ እንደዚህ አስቀምጫለሁ። አንዳንድ የተሰበረ ቢኖርም ያኔ ከታያችሁ ይሄ የተጠረቆሸች እንቁላል ነች ነው፣ ችግር የለውም። የተጠረቆሸ እንቁላል ነው ችግር። ይሄ ለቤት ይሆናል፣ አንዳንዱ ለቤት ይሆናል ማለት ነው። ያው ብቻ እንቁላል ነው ሲገቡ ያው አንድ ቀን ተሰብሮብኛል ጋር ወደ 3 እንቁላል ነው ተሰብሮብኛል ይዤ ስመጣ። በተረፈ የተሰበረብኝ ነገር የለም ማለት ነው። እና ሁላችሁም አበረታቱ ቤተሰቦቼ። ያው ሁላችሁም እንደምታደንቁኝ ካለኝ ስራ ተስፋ አደርጋለሁ ማለት ነው። የሚያስደስታችሁ እንደሆነ ተስፋ አደርጋለሁ። ሆኖም እኔ አሁን ካለሁበት አንፃር እና ኖርማሊ እኔ መቼም ስራ እንዳቆም አልፈልግም መቼም ቢሆን ማለት ነው። ቦልድ ራሱ ፈጣሪ ደህና ልጅ ስጠኝ እንጂ ወዲያውኑ ስራ ለመጀመር ነው ሐሳቤ። እኔ እንግዲህ አላውቅም ብቻ ያሳካልሽ በሉኝ። ያኔ አንቺ ውለጅና እኔ ቁጭ ብዬ ምናምን ስለ የባሌ ወንድም አንቺ ውለጅና ይስተካከልልሻል፣ ሱቅ ዙም ቢሆን ይስተካከልልሻል ብሎኛል። ያኔ ደስ ይለኛል እኔ ብሰራ። እኔ ወልጄ መቀመጥ አልፈልግም። ምክንያቱም ተተቀመጣችሁ ይሄ ቀን መጥፎ ነው። አንዴ ተወደቃችሁ አትነሱም። አንድ ጊዜ ይሆናል አየር ላይ ስተመገቡ ድረስ ያገኛችሁትን ሰርታችሁ መኖር ነው ያለባችሁ። አማራጭ ያላችሁ ማለት ነው ቤተሰቦቼ። እና የኔ እድል አሁን ያ ነው። አንዴ